አለችው። ዳግም በጣም አመረረም። ከባድ ውሳኔ ወሰነ። ዳግም ከዚህ በኋላ በቃ መሄድና ከህይወታቸው መውጣት ነው ያለብኝ። ብሌን እንደሆነ ከዚህ በኋላ የኔ መሆን አትችልም ብሎ ከባዱን ውሳኔ እየመረረውም ቢሆን ዋጠው። ጆ ተዋረደ። ሰላም ከባድ መረጃ ያዘችበት። ሰላምዬ የቤተሰቦቹን ፎቶ ይዞ ነበረና ገና ስትገባ ሰተት ብላ የማይታመን ነገር አየች። ጆ የቤተሰቦቹን ፎቶ ይዞ ከእጁ ሲለቀው ጀግናዋ ሰላም ደግሞ በጣም ተናዳና እሳት ለብሳ እሳት ጎርሳ ተገናኘችው፣ አየችው። ቆይ ዳግም እኔ እዚህ ቤት ግራ እየገባኝ ነው። አንድ ጊዜ ዳግም፣ አንድ ጊዜ ጆ። ቆይ ለማንኛውም አንተ ማነህ ብላ አለችው። አክስቴ ምን እያልሽ ነው ብሎ ሲላት፣ አይ እኔማ ምንም ማለት አይደለም፣ ግን ደግሞ አንተ ማነህ? ይህስ ፎቶ የማን ነው ብላ አለችው። የማንም አይደለም የአያቶች ናቸው ብሎ ሲል፣ አይ የአያቶች ግንጆ እባክህን ንገረኝ ብላ ብትለው፣ አክስቴ ምንም ነገር አልተፈጠረም ብሎ ከባድ ውሸትና ከባድ ማስመሰሉን አደረገበት። ዳግም ብሌንን ለአንዴና ለመጨረሻ ጊዜ ተሰናበታት። እውነት ለመናገር እንደዚህ ታደርጊያለሽ ብዬ አላሰብኩም ነበር። ለካ አንቺም በጡንቻ የምታምኒ ነሽ። ምናልባት ሳሚ በጣም ተደባዳቢና ለአንቺ ብዙ ነገር ስለከፈለልሽ ወደሹና አፍቅረሽው ሊሆን ይችላል። ግን ደግሞ መቼም ቢሆን መቼም አንቺ የሱ እሱ ያንቺ አትሆኑም። እናም በጣም አረመኔና የተረገምሽ ነሽ ብሎ ሄደም። ቃልና ገነት እናትና ልጅ መሆናቸውን እየቀጠለ ይገኛል። ቃል እንግዲህ የተባለችውን ነገር አጣፍጣም እንኳ ባትሰራ በትንሿ እየሞከረች ነው። ጭራሽ ይባስ ብላ ደግሞ ዛሬ ገነትን ቅጥል አደረገቻት። እኔም ምልሽ እኔም እያየሽኝ ከሆነ አንቺ ከምታስተምሪኝ አንጻር በጣም ደህና እየሆንኩኝ ነው። እና ለምንድን ነው እማየን በጣም ደህና ናት፣ ተቀይራለች እና ትንሽ ገንዘብ አጥሮናል ብለሽ ገንዘብ የማታመጩ ብላ አለቻት። እኔ ገነት ስታይኝ ገንዘብ ለማኝ እመስልሻለሁ እንዴ? ይህንንም እኮ ሰላም ስላሳዘነችኝና እሷ ስለለመነች ነው እንጂ የእውነት እኔ ፈልጌውና ወድጀው አይደለም። ቆይ አንቺ ግን ምን አይነቲቱ ማፈሪያ ነሽ ቃል! እውነት ለመናገር እንደዚህ አልጠበኩሽም ነበር፣ በጣም ታሳፍሪያለሽ ብላ አለች። እንዴት አለም እባክሽን እንደዚህ አትበይ ብላ ብትልም በቃ ከዚህ በላይ ምንም ነገር ላደርግሽ አልፈልግም። እኔ ሁሉም ነገር በቅቶኛል፣ ሁሉም ነገር አንገሽግሾኛል ብላ አለች። እና ታዲያ እናማ ከዚህ በኋላ ተስፋ ቆርጬብሻለሁኝ ቃል። ለራስሽ ብለሽ ከተቀየርሽ ተቀየሪ፣ ካልተቀየርሽ ደግሞ የራስሽ ጉዳይ ነው። እስኪ ንገሪኝ፣ እናትሽ ይህን ሁሉ መስዋዕት የምትከፍለው ላንቺ አይደለም እንዴ? እኔስ ቢሆን እዚህ ይህንን የመረረ ምግብ እንድትበይ የማስገድድሽ አንቺ እንድትለወጭና ጥሩ ሰው እንድትሆኝ ነው። የድሮሽ ማንነትሽ በፍጹም አይጠቅምሽም ብላ አለቻት። እኔ እኮ በድሮ ማንነቴ ልኑር አላልኩም። አይ ግንማ በድሮ ማንነትሽ እየተዳደርሽና በዛ ማንነትሽ እየኖርሽ ስለሆነ ነው ገንዘብ ልስጥሽ እንድላርግሽ እያልሽ ሁሌ የምትጨቀጭቂ። ሁለተኛ እንደዚህ የምትይ ከሆነ በአንድ ጥሪ ደውዬ ከዚህ በኋላ የኔ ኃላፊነት አይደለችም ቃል ብዬ እናገራለሁ ለሰላም። የእውነት ትንሽ እንኳን ለእናትሽ የምታስቢላት ከሆነ ተረጋጊና ግዴታሽን ተወጭ ብላ ቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ዳግም ጥንብዝ ብሎ ሰክሮ ብሌንዬ እባክሽ ቆይ አንቺና እኔ የምናደርገው ነገር ትክክል ነው ወይ? እውነት ለመናገር ሳሚን እንደማትወጂውና እንደማታፈቅሪው አውቃለሁ። ታዲያ ለምንድን ነው ፍቅራችንን የማናድሰው? ለምን ነው በአንዳንድ ሰዎች መካከል እንደዚህ የምትሆኘው? እያለ ሲያሽኮረምማት በጣም ተናደደች። እና ብሌን ምን እያደረክ ነው ዳግም? ያንተና የኔ ህይወት እኮ አብቅቷል። ያኔ ስታሰቃየኝና መከራዬን ስታሳየኝ እንደነበረው አሁንም አብቅቷል። እናም ሰልችቶኛል ብላ አለችው። ምን እያልሽ ነው? አዎ ወደድሽም
ጠላ ወደድክሽም ጠላሽም አንቺ የኔ ነሽ ብሎ ሲላት እኔ ያንተ ወይም ደግሞ የሳሚ አይደለሁም፣ የመምረጥ መብት አለኝ፣ እያንዳንዱ ነገር ከፈለኩ መርጬ አገኛለሁ ብላ አለችው። እንደዛ ከሆነ ይቅናሽ ብሎ ሲል ሳሚ በውስጡ እንግዲህ ብሌኔ እስከ ዛሬ እውነት ለመናገር ወደ እኔ ገፍቼሽ አላውቅም ነበር፣ ለእውነትና ለፍቅር እየኖርኩ ነበር፣ ግን ደግሞ አሁን ያ ነገር አብቅቷል። ዳግም እንደዚህ እደራና እልክ አስገባኝ፣ እያንዳንዱ ነገር አብረን እናደርገዋለን፣ አንቺም እኔን ታፈቅሪያለሽ እና ይህንንም የተረገመ ልጅ ትረሸዋለሽ እያለ በደንብ አድርጎ አሽኮረመማት። ይባስ ብሎ ቁስሌ በጣም መቀየር አለበት፣ ዶክተሩ እኮ ካልተቀየረ ኢንፌክሽን ይሰራል ብሎኛል ብሌኔ። እናም ደግሞ ብሎ ዳግም ፊት አንተ ዳግም ዛሬም ጠጥተሃል እንዴ? ትናንትና መጥቼ እንደዛ ሳናግርህ ለነገሩ ተው፣ ብሌን ጋር ግን በትክክልና በስርዓቱ መንገድ ብታወሩ ጥሩ ነው ብሎ ሲል ብሌን ተናደደችና ትናንትና ምንድነው የተፈጠረው ነገር እስኪ ንገረኝ ብላ ስትል እውነት ለመናገር ባንቺና በሱ መካከል አልገባም፣ ግን ደግሞ እንደዛ ተናዶ አንቺንም ትክክል አልሰራሽም እንዳልኩት ሁሉ እሱንም ሂጄ ትክክል አላደረክም እና ብትረጋጋ ብዬ ነግሬው ነበረ፣ ግን ደግሞ እሱ የሰጠኝ መልስ በጣም የሚያጸይፍና የሚያናድር ነው ብሎ ሲል ቆይ አንተ መቼ ነው የምትቀየረው? እሱ ለአንተና እኔ መቀየር አንተና እኔ አንድ ላይ እንድንሆን በጣም ይጥራል። አንተ ግን በተቃራኒው ምንም ነገር አይመስልህም ወይስ ደግሞ እየቀለድክብኝ ነው ብላ ስትል እባክሽ ብሌን አሁንም ብቻ እያመንሹ ባልሆነ ኧረ ተይ ግደለሽም ተይ እያለ ሲላት አመንኩም አላመንኩም ግድ አይሰጠኝም፣ ግን ደግሞ እባክህን ከዚህ በኋላ ከህይወቴ ውጣልኝ ብላ አለችው። እሺ እንደዛ ከሆነ አንቺ አምነሽበታል በኋላ አይጸጽትሽም ወይ ብሎ አላት። ምንም ነገር አይጸጽተኝም ዳግም ሂድልኝ፣ እንደውም አንተ እወድሻለሁ አፈቅርሻለሁ ብለኸኛል ነበር እንዴ ሳሚ? እርግጥ ነው እወድሻለሁ አፈቅርሻለሁ፣ ግን ደግሞ በፍጹም በልክና በንድት ተነሳስተሽ እኔን እንድትወጂኝና እንድታፈቅሪኝ አልፈልግም ብሎ አለ። ምን ማለት ነው? አዎ ዳግምን ለማስቀናት ብለሽ ወደ እኔ ብትመጭም እንኳ ግን ደግሞ ጥፋትሽና በኋላ ፍቅርሽ አገርሽቶ ወደ እሱ ሂደሽ ልቤን መስበር አልፈልግም። አንቺ ደስተኛና ደስተኛ እንድትሆኝልኝ ብቻ ነው የኔ ምኞትና የኔ ቅድ ብሎ አላት። እንደዛ ከሆነ ጠብቀኝ፣ አሁን ልክ እንደ ባለፋችን ጋቢያችንን ለብሰን ውጭ ላይ አለማችንን ብንቀጣ ብንቀጭ ይቻላል ብላ ገባችና ጋቢዋን አምጥታ በረንዳ ላይ ቁጭ አለች። ሰላምና ጆ ቆይችል በጤናዋ ይመስልሃል እንዴ ጆዬ? በጣም እኮ አበደች ብላ ስትል አይ ይህ እኮ የተለመደ ነው፣ ደግሞም ዳግም ስላናደዳት ዳግምን በሳሚ ማስቀናት ፈልጋ ነው ብሎ ሲል ትኩር ብላየችውና እኔ ምልሽ ቆይ ግን እኔ ምልህ ቆይ አንተ ግን ይህን ሁሉ የት ነው የተማርከው ብላ አለችው። ምኑን አልገባኝም። ማለትማ ምኑንም ሳይሆን ግን ይህን ሁሉ ትምህርትና እንደገና ደግሞ ብሌንና ሳሚ ዳግምና ብሌን እንዴት እንደሚግባቡ አወክ ብዬ ነው ብላ አለችው። አንቺ ነሽ የነገርሽኝ። ደግሞ ዳግምን ከመጣሁ ጀምሬ ከብሌን ጋር አላየሁትም፣ የማየው ከሳሚ ጋር ነው። ሳሚና እሱ እንኳ ሲተያዩ አይጥና ድመት ሆነው ነው። ስለዚህ ተጣልተው ነው ብዬ ለመገመት እኮ ምንም አያቅተኝም። ታውቂያለሽ፣ እውነት ለመናገር ሰዎች ሁሉ አንድ አይደሉም። በየቦታው በጣም ብዙ ችግርና መከራ አለ። እኔ ራሱ በህይወቴ መከራና ስቃይን ከብዙ ሰው ጋር ስለኖርኩኝ ሰዎችን ለመረዳት ብዙም ጊዜ አይፈጅብኝም ብሎ አለ። እንደዛ ከሆነ ጥሩ፣ ለማንኛውም አሁን ብንረሳው ይሻላል። ምግባችንን እንብላ ክስቴ፣ ታያቸው በቃ እሷም የፈለገችውን ነገር ታድርግ። ግን እኮ እባክህን እጨነቃለሁ ብላ ስትል መጨነቅ እኮ አይጠበቅብሽም፣ ሁለት አፍቃሪ ያላት እንግዲህ ልቧ ወዳዘለውና ልቧ ደስ ወዳለው ትሄዳለች ብሎ አለ። ጆዬ እምባ ደም እያለቀሰ ዛሬ እኮ 19 ዓመት ከ6 ወሬ ነው። እናቴና አባቴ ግን የላችሁም። መቼም እንደምትመጡ ራሱ አላውቅም። ግን ደግሞ እናንተን የገደለ ሁሉ እገድልና እድሜን አወጣለሁ እያለ ብቻውን እንባ ደም ሲያለቅስ እንደ አጋጣሚ ሰላምዬ ብርድ ልብሱን ይዛ ወደ እሱ ክፍል ስትገባ በጣም ደንግጦ የያዘውን ፎቶ ጣለው። አይ
ለካስ እነሱ ያሉኝ ነገር እውነት ነው ብላ ስትል ምን ማለት ነው ደግሞ ይሄ አልገባኝም። እና ታዲያ ለምን ደነገጥክ? ፎቶውን ስጠይቅህ ለምን አያቶች አልክ? ይህ እኮ የሚሆነው እናትና አባት ነው እንጂ አያቶችህ ሊሆኑ አይችሉም። ምክንያቱም አንተ በዛን ጊዜ እንዴት ይህን ፎቶ ልትይዘው ቻልክ? ብላ አለችው። እባክሽን አታስጨንቅኝ አክስቴ፣ ችግርሽ ከምን ጋር እንደሆነ አላውቅም፣ ግን ደግሞ እኔ ከአባቴም ጋር ሆነ ከማንም ጋር ችግር የለብኝም። አባቴን አገናኘኝና ሁሉም ነገር ያበቃል ብሎ ሲላት እንድ በቀላሉ ያንተን አባት አገኘዋለሁ መሰለህ እንዴ? አንተም እውነቱን ካላወጣ ከዚህ አትሄድም ብላ አለችው። እንደዛ ከሆነ የትም ቦታ አልሄድም እና እውነቱ ደግሞ እኔ ምንም የደበኩት ነገር የለኝም ብሎ ድምድም አድርጎ ተናገረ። እንደዛ ከሆነ እመነኝ፣ መቼም ቢሆን መቼም እኔ ማድረግ የምችለውን ነገር በሙሉ አደርጋለሁ። ስለዚህ ማንም ሰው አይወድቅም ብላ አለች። ብሌን ጋ ደውላ እባክሽ ልጄ ዳግም ጥሩ ሁኔታ ላይ አይደለም፣ ስልክም እያነሳልኝ አይደለም፣ መጠጥም እየጠጣ ነውና መላበዩ ብላ አለች። እኔ እኮ አንቺ ነሽ ወልደሽ ያሳደግሽኝ፣ ግን ደግሞ ዳግም እውነት ለመናገር ሁሌ መጠራጠርና ጭራሽ እኔን በሱ ላይ የምሄድ አይነት ሴት አድርጎ ነው የሚስለኝ። ቆይ እኔ ምን አደረግኩት? እሱን ከመውደድና ከማፍቀር ውጭ ሌላ ምንም ነገር አላደረግኩም። ለይህ ደግሞ ይህ ከሆነ የኔ ስጦታ የሚገባኝ ይሄ ከሆነ አልፈልግም። እባክሽ ከዚህ በላይ ምንም ነገር አትናገሪኝ እማዬ ብላ አለቻት። ይህንን የሰማችው ቃል አየሽ እኔ እኮ ብሌን እንደማትወደውና እንደማታፈቅረው አውቅ ነበር ብላ አለች። ምን እያልሽ ነው? እውነቴን ነው እኮ የእውነት ብትወደውና ብታፈቅረው ይቅርታ አድርጋለት ባንድ ይኖራል ነበር እንዴ? ሳሚ ደግሞ በጣም ተንኮለኛ ነው ብላ ስትላት ገኒ ከት ብላ ሳቀችና እኔ እኮ ልጄን እንደምትወጁ አውቃለሁ፣ ግን በዚህ ልክ እንዳይሆን ብላ አለቻት። ምን ማለት ነው ደግሞ ይሄ? ማለቴ ያው ብሌንና ዳግምን አጣልተሽ በመካከል እንድትገቢ በፍጹም አልፈቅድልሽም ብላ ስትል እንደዛ ከሆነ እኔ ምንም ነገር አልፈልግም። ከዚህ በኋላ በቃ ምንም የምናገረው ነገር የለኝም። እኔ ለልጅሽም ሆነ ላንቺም ጥሩ ይሆናል ብዬ ስናገር ሁሌም እንደ መጥፎ ነው እንደሚታየው። እንደዛ ከሆነ እንደ የምትሳሽላትና የምትጓጓለሽ ብሌን አንድ ቀን የልጅሽን ልብ ትሰብረውና ቃል የት ናት ብለሽ ትያለሽ ብላ አለቻት። መቼም ቢሆን አልልም፣ የፈለግሽውን ነገር አድርጊ ብላ ከባድ ውሳኔና ከባድ እርምጃ ተራመደችበት። እና ጆ ምን ይሆን በቀጣይ? እውነቱን ይነግራት ይሆን ወይስ ደግሞ አሁንም ስራውን ይሰራ ይሆን? እሱ ግን መጀመሪያም ብሌንን እኔ ነኝ የምገልሽ፣ ከሱ ውጭ ማንንም መግደል አልችልም፣ መጀመሪያ አንቺን እገልሽና ሁሉም ነገር ያበቃል። በአንቺ ሀዘናቸውን ሲያዝኑ ሲያለቅሱ እኔ መጀመሪያ ያለው፣ ከዛ እናቲቱን፣ ከዛ ደግሞ ይህንን ልጅ እያለ ብቻውን ሲያወራ ቆይ ግን ልጅ ነበረሽ ወይ ብሎ አላት። አዎ አንድ ልጅ ነበረችኝ። እንዴ ታዲያ የታለች? መችስ አስተዋወቅሽኝ? አይ ጆጌ በጣም ብዙ ሀታታና ጉድ አለው፣ ግን ደግሞ አሁን ሳይሆን የማወራህ መጨረሻ ነው ብላ አለችው። የምን መጨረሻ? ያንተና እኔ ህይወት ሲያበቃ ነግርሃለሁ። እዛ ድረስ ትስተካከል ብዬ